ሰላም እንደምን ቆያችሁ ውድ የስለ እውነት ሚዲያ ቤተሰብ ተከታታዮች፣ ዛሬ እንግዲህ አንድ የደረሰን ጥቆማ አለ። ዛሬ የመጣ ነው በአዲስ ቪዲዮ ነው። እንግዲህ ከዚህ በፊት ባለው ቪዲዮ እንዳሳወቅናችሁ በይፋ ወደ ስራ ገብተናል። አሁን ከዚህ በፊት አቤልም እንደነገራችሁ በጣም ቢዚ ከመሆኑ የተነሳ ከመጡት ኬዞች ውስጥ የተወሰነውን ተቀብዬ ለመስራት መንገድ ጀምሬያለሁ። ከዛ ውስጥም አንድ ግለሰብ ወደ እኔ መጥቶ የነገረኝ ነገሮች አሉ። በስልክ የሚያወራናቸው ነገሮች አሉ። ትንሽ የተወሳሰበ ነገር ነው። ከባድም ኬዝ ነው። የቤተሰብ ጉዳይም ስለሆነ ስር የሰደደ ነገር ነው እና ያንን ቪዲዮ እንድትከታተሉ በአክብሮት እየጠየኳችሁ ወደ ልጁ ነው ማመራው። ልጁ ጋር እስክንደርስ ድረስ ግን እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮዎች ሲለቀቁ ቶሎ ቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለወዳጅ ዘመዶቻችሁ ሼር በማድረግ ቤተሰብ ይሁኑ እንዳለን። እንደዚሁም ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልን። ወደ ቪዲዮ እንሂድ። እሺ እንግዲህ ውድ ተመልካቾቻችን ካልኳችሁ ግለሰብ ጋር ተገናኝቻለሁ። እስቲ ለእኔ የነገረኝ ነገር ጥያቄ ፈጥሮብኛል። እስቲ አብረን ሆነን ደግሞ አሁን የሚለንን እንሰማለን። እስከዛው ድረስ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን ኮመንት ላይ በመጻፍ እንደዚሁም ለብዙ ሰው እንዲዳረስ ለወዳጅ ዘመዶቻችሁ ሼር በማድረግ ጠብቁን። ሰላም ወንድሜ። እሺ ስላገኘው በጣም ደስ ብሎኛል። ባልሳሳት ስሜ ኢዮብ ነው እና እንግዲህ ስሜ ናቲ ይባላል። ያው በስልክ አውርተናል በደንብ ሰው ግን ያው ተገናኝተን ብናወራ የተሻለ ነው ያለውን ነገር ያው እንደዚህ ብናወራ የተሻለ ነው ብለን ስለቀጠርከኝ እንግዲህ የቀጠርከኝ ቦታ ተገኝቻለሁ እና እንግዲህ ያው አንተንም ስላገኘው እንዲሁም ይህን ነገር ለመስማትም ፈቃደኛ ስለሆንክ በጣም አመሰግናለሁ። ስለዚህ ያው ወደ ጉዳያችን መግባት እንችላለን። እሺ እኔም እንግዲህ እኛን አምነህን ይህን ጉዳይ እናንተ ትፈቱልናላችሁ ብለህ ወደኛ ስለመጣ በጣም እናመሰግናለን። እስቲ ያለውን ነገር ከመጀመሪያው ጀምሮ እስቲ ሁሉም ነገር አስረዳን። እሺ ያው ስሜ ናቲ ይባላል። ያው ተወልጄ ያደግኩት አዲስ አበባ ውስጥ ነው። ያው ለቤተሰቤ ሁለተኛ ልጅ ነኝ እና ግን ያው ሳድግ ያው መካከለኛ የሚባል የቤተሰብ ልጅ ነኝ እና ያው እንደማንኛውም ሰው ተምሬያለሁ። ያው መካከለኛ የሚባል ትምህርት ቤት ውስጥ ማለት ነው። በትምህርትም ያው ብዙ እንትን ያልኩ ሰው አይደለሁም። እንደዚህ ጎበዝ የምባል ሰው አይደለሁም። በትምህርትም ያው መሀል ላይ ያለው ተማሪ ነኝ እና ቤተሰቦቼ ግን ያው በትምህርት ቀልድ አያውቁም። ያው አጎቶቼ ወይ ደግሞ አክስቶቼ ምናምን የተማሩ በጣም ጎበዞች ናቸው እና በዛ ምክንያት ያው ትምህርት ላይ ኖርማሊ እንደ ፋሚሊ በጣም እንትን ናቸው። በቃ ትምህርት ላይ የሚያላግጥ ሰው ምናምን አይወዱም እና ያው እንደማንኛውም ሰው ተማርኩኝ ምናምን። ከዛ ያው እንደማንኛውም ሰው ደግሞ ጀስት ያው ላይፍ የሚባሉ ነገሮችን አይቻለሁኝ። ላይፍ የሚባሉ ነገሮችን በደንብ አይቻለሁኝ። ብዙ አላየሁም የምለው ነገር የለም። ብቻ ደስ ይላል ያሳለፍኳቸው ነገሮች ማለት ነው። ግን ያው ከዛ በኋላ አንድ በጣም ወዳት ልጅ ነበረች በሰዓቱ ማለት ነው። እንግዲህ ያው አሁን የማጫውት ወይ ደግሞ የምነግርህ ታሪክ ያን ስለሆነ ማለት ነው ከእሷ ጋር ስለነበረኝ ግንኙነት እና ከዛ በኋላ ስለተፈጠሩት ጉዳዮች ያው በዝርዝር ላንተ ለነገር ስለፈለኩ ነው ይሄን ነገር እንትን የምልህ ማለት ነው። እና ከዛ በኋላ ያው እንግዲህ በትምህርትም በምንም ያው 12ኛ ክፍል ወደኩኝ። 12ኛ ክፍል ከወደኩኝ በኋላ ያው ኮሌጅ ላይ አካውንቲንግ ለመማር ፈልጌ ነበረ። ከዛ ግን ትምህርቱም እያስጠላኝ መጣ። ምክንያቱም በቃ ማለት 12 ከወደኩኝ በኋላ የሆነ ማለት እንደ ወጣት የምትፈልጋቸው ነገሮች ይኖራሉ። ገንዘብ ሊሆን ይችላል ምናምን ማለት ነው እና ፋሚሊ ደግሞ 12 ላይ ስለወደኩኝ ብዙ ለኔ ይሄ የምፈልጋቸውን ነገሮች ምናምን ለማድረግ ፈቃደኛ አይደለም። ምክንያቱም በትምህርት ብትሄድ ኖሮ በትምህርት በቃ ገፍተህ እንትን ብትል ኖሮ ዛሬ እንደዚህ አትሆንም ነበር ማለትና እንደዛ ሲሉኝ በቃ እኔም ይሄ ኮሌጅ ገብቶ ለመማር ምናምን የሚባለው ነገር በቃ እንትን አለኝ አስጠላኝ ማለት ነው። ስለዚህ ያለኝ አማራጭ ያው በቃ ከቤተሰብ ጋር እየኖርኩ ብዬ በቃ የላይፍን ወይ ደግሞ ህይወትን መግፋት የነበረኝ አማራጭ ማለት ነው። እና በቃ በዛ ውስጥ በቃ ከጓደኞቼ ጋርም እየዋልኩኝ ምን እያልኩም በቃ ከቤተሰብ ጋርም ብዙም እንደዚህ ዲፕ የሆነ ግንኙነት በቃ በትምህርት በመውደቂያ ምክንያት በቃ ቤተሰብም ጀስት ችላ ብሎኛል።
እኔም ደግሞ በቃ ከነሱ ጋር ብዙም እንትን አይደለም። በቃ እገባለሁ፣ ተኛለሁ፣ እወጣለሁ፣ ማታ እመጣለሁ ምናምን እንደዚህ ነበረ። መልካም እሺ፣ ይሄን ያህል እስኪ ስለራስህ ከነገርከን አሁን ወደኛ እንድትመጣ ያደረገክ ዋነኛ ጉዳይ ምንድን ነው? ያው ወደ አንተ እንድመጣ ያደረገኝ ትልቁ ምክንያት እንግዲህ በዚህ ሁኔታ ውስጥ አንድ ፍቅረኛ ነበረችኝ፣ ዮርዳኖስ የምትባል ማለት ነው። በጣም መወዳት፣ በጣም መፈቅራት፣ እሷም እንደዛው ማለት ነው። እና ከእሷ ጋር ቢያንስ ለአንድ ለሁለት ዓመት ያክል ቆይተናል በግንኙነት ውስጥ ማለት ነው። እና ግን በጓደኝነት ውስጥ በቆየንባቸው ጊዜያቶች ውስጥ እኔ እንዳልኩ ያው ቤተሰብ በቃ ኖርማሊ ያው ልጅና እናት አባት እንሆናለን እንጂ ይሄ በጣም ገፍቶ የማውራት ዲፕ በቃ መስርሽት አይነት ነገር ውስጥ ስለሆነ በትምህርት ምክንያት እኔ ከእሷ ጋር ያለኝን ግንኙነት እንዲያውቁ አልፈልግም ቤተሰቦቼ ማለት ነው። እና በቃ ብቻ ግን ያው ከቤተሰቦቼ በቃ ተደብቄ ጀስት ከእሷ ጋር ያው የፍቅር ግንኙነታችን ያው አሪፍ ነበረ። ያው ብዙ ነገሮችን እናሳልፋለን ምናምን ማለት ነው። እና ግን ያው በሰዓቱ በቃ ቤተሰብ ያው ችላ ይበል እንጂ ማሰቡ አይቀርም ስለ ልጁ ማለት ነው። እና በቃ ከዛ በኋላ ያው አጎቶቼ እና አክስቶቼ ውጪ ናቸው፣ ኢሮፕ ማለት ነው። እና በቃ ምክንያቱም ሲያዩኝ በቃ ማለት ስለ ህይወት ያለኝ እንትን ከጊዜ ወደ ጊዜ ጀስት በቃ ማለት ዝም ብሎ አይነት ነገር ነው። ምክንያቱም እገባለሁ፣ እወጣለሁ፣ ከተኛለሁ ምናምን በቃ ከነሱ ጋር እንደዚህ ቁጭ ብሎ የማውራት ዲፕ የሆነ ግንኙነት ምናምን አጡብኝ። ስለዚህ ይሄ ልጅ በቃ በመውደቁ ምክንያት ራሱን እያጣን ያለው። ስለዚህ በቃ ከሀገር መውጣት መቻል አለበት። ሀገር ወጥቶ ስራ መስራት መቻል አለበት። በቃ ቢያንስ እንኳን ሌላ ነገር ማድረግ ባንችል እንኳን ይሄንን ነገር እንኳን እናድርግለት የሚል ሀሳብ ተማክረው ቤተሰቦች ውጪ ካሉ አክስቶቼና አጎቶቼ ጋር ተማክረው እንትን አሉ። ከዛ ያው ስጋ ነው ቆርጦ አይጥሉኝም። ስለዚህ በቃ እነሱም ውጪ ያሉትም ሰዎች ተስማሙ። በቃ ከሀገር መውጣት አለበት። ስለዚህ ከሀገር ከወጣ በኋላ ደግሞ በቃ ስራና ስራ ብቻ ነው እና አሉ። እና ያው ፕሮሰስ ጀመርኩ ማለት ነው። ስለዚህ ፕሮሰሱን ጀመርኩኝ እሷ ሳታውቅ ማለት ነው፣ ፍቅረኛዬ ሳታውቅ ማለት ነው። ምክንያቱም እንድታውቅ ስላልፈለግኩኝ ማለት ነው። ምክንያቱም እዛ ያሉ ሰዎች ይህንን ነገር ከሰሙ እዚህ ግንኙነት እንደጀመርኩ ካወቁ በቃ ማለት በጣም ነው እንትን የሚሉት። እና የሆነ ሰዓት ላይ በቃ ከእሷ ጋር ግንኙነት እንዳለኝ አወቁ። እና በቃ በፍጹም ማለት እዚህ በፍጹም እሷን ይዘህ መምጣት አትችልም፣ ወይ ፕሮሰሱን ትመርጣለህ ወይ ደግሞ እዚህ መምጣቱና ሰርተህ ራስህ መለወጡን ትመርጣለህ የሚል ነገር ኦፈር አቀረቡልኝ። እኔም ደግሞ በሰዓቱ ያው ወጣት ነኝ፣ ገንዘብ ያስፈልገኛል። ምንም ፍቅረኛ ቢኖረኝ በአገባት እንኳን እሷን ላኖር የማልችልበት ደረጃ ከሆንኩኝ መለያየታችን አይቀርም። ስለዚህ ያለኝ አማራጭ በቃ ፕሮሰሱን ስጨርስ መሄድ እና እንደምነግርህ እንደዚህ በቀላሉ አልነበረም። ፕሮሰሱ በጣም ፈጣን ነበር በሰዓቱ ማለት ነው። እና መጨረሻ ላይ በቃ ልክ ፕሮሰሱ ተጀምሮ ምናምን በቃ እኔ ሳላስበው ነው ቪዛ የመጣው ራሱ በቃ ማትሪ ባልተዘጋጀበት ሰዓት ማለት ነው። በቃ እና ከዛ ያው ቪዛ መጣ። ስለዚህ ያለኝ አማራጭ ምንም ሳልነግራት በቃ እሷን ጥሎ መሄድ ነው። ስለዚህ የመጨረሻ ጊዜ ተገናኘን። የመጨረሻ ግን ስንገናኝ ከእሷ ጋር እንግዲህ አብረን ያደር ነው እና እንግዲህ ለእኔ ያው እንዳልኩ በቃ ልሄድ ነው። ስለዚህ ለእኔ መሰናበቻ ነበረ። ለእሷ ደግሞ ያው እንደ ማንኛውም ጊዜ የምናሳልፈው የፍቅር ግንኙነት ወይ ደግሞ ያው ጥሩ ጊዜ ስለነበረ ያንን ነገር ነው እሷ የምታስበው። እኔ ደግሞ ያው ያንን ነገር ነበር አስቤ እንትን ያልኩት። ስለዚህ በሰዓቱ ጥያት ሄድኩ ማለት ነው። እና ያው ጥያት ከሄድኩኝ በኋላ በጣም ብዙ ያው ትፈልጋኛለች። ምክንያቱም እንደዛ የምንዋደድ የነበርን ሰዎች እንደዛ በፍቅር ብዙ ነገሮችን አብረን ያሳለፍን ሰዎች በአንዴ ከጎኗ ልይት ብዬ ስልኬም ሲጠፋባት ምናምን ብዙ እንትኖች አድርጋለች፣ ብዙ ፍለጋዎች አድርጋለች። እና እኔም ግን ምንም ማድረግ ስላልቻልኩ ነው ያንን ነገር ያደረኩት። ምክንያቱም ለነገ የተሻለ ህይወት በሚል ማለት ነው። እና ያው ጽንስ ከተፈጠረ በኋላ ያው ነግራኛለች በሰዓቱ ማለት ነው፣ እዚህ ያለው ሳልወጣ ማለት ነው ከሀገር። እና ነገረችኝ። ያው ስትነግረኝ ግን በቃ ማለት አንደኛ ፕሮሰሱ በቃ ተፋጥኖ ኦልሬዲ ከሀገር ልወጣበት የምችልበት ቀን ደርሷል፣ ተግባባን። ሁለተኛ ደግሞ እዚህ ብቀር ከእሷ ጋር ምንም ልፈጥረው የምችለው ነገር የለም። ምክንያቱም አንደኛ እንኳን እሷን ይቅርና ራሴንም ማስተዳደር ያልቻልኩ ልጅ ነኝ፣ ከቤተሰብ ጋር ነው የምኖረው። ስለዚህ ስራም እየሰራው አይደለም። ስለዚህ እዚህ ብቀር እኔም እሷም ገደል ነው የምንገባው።
እንግዲህ ደግሞ ሌላ ደግሞ ሶስተኛ ደግሞ ልጅም ጨምረን ደግሞ ሌላ ነገር ነው የሚፈጠረው። ስለዚህ ያለኝ አማራጭ ምንድነው? ቢያንስ እኔ እንኳን ከሀገር ወጥቼ ራሴን ቀይሬ ቢያንስ በቃ ቢያንስ እኔና እሷን ከዛ ደግሞ ቢያንስ ልጄን ማሳደግ የሚችል አቅም ላይ ሲሆን እመጣለሁ። ከዛ በኋላ አብረን መሆን እንችላለን በሚል ግምት ውስጥ ነው ለእሷ ሳልነግራት ቀጥታ ወደ ከሀገር የወጣሁት ማለት ነው። ያው እንደሚሰማት ወይንም ደግሞ እንደምትጎዳ አውቃለሁ፣ ግን ደግሞ ምንም ማድረግ አልችልም በሰዓቱ። በቃ ተይው አልፈልግም ማለትም አልፈለኩም። ስለዚህ ያለኝ አማራጭ ድምፄን አጥፍቼ ያለኝን ፕሮሰስ ጨርሻለሁ። ስለዚህ ቀጥታ ወጥቼ እዛ ያው እንትን ስል እረዳታለሁ በሚል ነበር የወጣሁት እና ግን በጣም በሚገርም ሁኔታ እዛ ከወጣሁ በኋላ ግን ከአንድ ወር በኋላ እሷ እንዳገባች ሰማሁ። አገባች ማለት ነው። ምናልባት ያገባችበት ምክንያት ምናልባት ልጅ በወዷ ስላለ ልጇ ያላባት እንዳያድግ በሚል ይመስለኛል ያገባችው፣ ወይንም ደግሞ ያው የማህበረሰብ ተጽዕኖ ውስጥ ላለመግባት በሚል ይመስለኛል ያገባችው። ያንን እረዳለሁ። ነገር ግን በዚህ ፍጥነት ግን ታገባለች የሚል ግምት ግን አልነበረኝም እንዴ በሰዓቱ ማለት ነው። እና አገባች እሷ እና የእውነት ስነግር በጣም በቃ እንዴት በዚህ ፍጥነት ልታገባ ቻለች? እንዴት ታናግራት አልሞከርክም አንተ በዛ ሰዓት? አዎ ምክንያቱም ላናገራት በሞከር ምን አይነት መልስ ልሰጠኝ እንደምችል ስላወቅኩኝ በቃ ያንን ነገር በቃ ለማውራት ሆልድ ለማድረግ ነው የፈለኩት። በቃ ቢያንስ የሆነ ያክል እንኳን የገንዘብ አቅም እንኳን ሲኖረኝ ቢያንስ ረዳታለሁ የሚል ሀሳብ ነበረኝ። ግን እሷ እኔ ያንን ነገር እንኳን ለማድረግ አቅሙን ሳልችል ነው እዛ እንኳን ገብቼ እሷ ቶሎ ያገባችው ማለት ነው። እና በቃ ማለት በሰዓቱ በጣም ተሰምቶኛል ምናምን፣ ግን ደግሞ አልተቀየምኳትም። ምክንያቱም በቃ ሴት ናት፣ እድሜዋ ይሄዳል። አንደኛ ልጅ ደግሞ በወደው አለ። ስለዚህ ያንን ልጅ ደግሞ ያለ አባት አላሳድግም፣ ቢያንስ በቃ እድሌ ልሞክር በሚል ይመስለኛል ያንን ያደረገችው ማለት ነው። ከዛ እኔም በቃ ልክ እሷ ግን ስታገባ እኔም ከሌላ ሴት ጋር ግንኙነት ጀመርኩ ማለት ነው። እና ግንኙነት ከጀመርኩ በኋላ በቃ እኔም ለመውለድ ሞክሬያለሁ እና ከአንድም ሁለት ሶስት ሞክሬ ግን ልጅ እምቢ ብሎኛል። ለምን ማለት ልጅ እምቢ ብሎኛል ማለት? በቃ በሐኪም ደረጃ ስጠይቅ መውለድ አትችልም የተባልኩትና መውለድ ያልቻልኩበት ደግሞ ትልቁ ምክንያት እዛ ለስራ በሄድኩበት የሆነ የመኪና አደጋ ደርሶብኝ ነበረ እና በዛ የመኪና አደጋ ምክንያት በቃ የዘር ፍሬ ላይ አደጋ ስለደረሰ በቃ የመውለድ እድሌ ዝቅተኛ ነው እና በቃ ያንን ከነገረኝ በኋላ በጣም አዘንኩኝ። በጣም ነው የተሰማኝ በሰዓቱ እና ከዛ በኋላ ግን በቃ እኔ መውለድ በምችልበት ሰዓት ከመወዳት ዮርዳኖስ ያረገዘችው ልጅ አለ የኔ ማለት ነው። ስለዚህ በቃ ያን ልጅ የኔ ነው፣ ማሳደግ አለብኝ፣ ማየት አለብኝ። ስለዚህ በዛ ምክንያት እንግዲህ ከ5 ዓመት በኋላ እንግዲህ ለሀገሬ መጥቼ እንግዲህ ስልክም ሳወራህ እንደነገርኩህ ማለት ነው። እሺ ከዚህ በፊት አሁን አንተ ወደኛ ከመምጣት በፊት ምን ያህል ሄደሃል? አንተ በራስህ ምን ለማድረግ ሞክረሃል? ይኸውልህ አሁን አንተን ራሱ ያገኘሁት በአቤል ምክንያት ነው። ምክንያቱም በቃ አቤልን ለማግኘት በጣም ረጅም ጊዜ ነው በቃ የፈለግኩት። ምክንያቱም እኔ ውጪ ሆኜ በጣም እከታተለው ነበር፣ የተለያዩ ሚዲያዎች ላይ ይሰራል። በጣም በቃ ለእንደዚህ አይነት ነገር በጣም የቆመ ሰው ነው። ስለዚህ በጣም አቤልን ለማግኘት በጣም ረጅም ጊዜ ፈልጌው መጨረሻ ላይ አግኝቼው ከዛ በኋላ ያንተን ስልክ ሰጥቶኝ ነው ከአንተ ጋር ደውዬ እኔ በጣም ብዙ ስራ አለብኝ በዚህ ሰዓት ብዙ ኬዞችን ይዣለሁ እና አሁን ላይ ወደ አንተ መምጣት አልችልም ከይቅርታ ጋር። ስለዚህ አንድ ልጅ አለ ወንድም ያለ ኢዮብ ይባላል፣ ከሱ ጋር ላገናኘ እሱ ያለውን እንትን በደንብ ይፈታልሃል ምናምን ብሎኝ ነው ካንተ ጋር ያገናኘኝ እና በቃ ከዛ በኋላ ያው ካንተ ጋር በስልክ ያወራሁት ማለት ነው። እና እንግዲህ ያው እንደነገርኩ ዮርዳኖስን ያው እንደነገር ታሪኩን አጫውቼሃለሁ። ስለዚህ እኔ አሁን ከ5 ዓመት በኋላ ነው እንግዲህ ወደ ሀገሬ የመጣሁት። ስለዚህ ያው እኔ አሁን ልጄን እፈልጋለሁ እና አንተ ምን ያህል ርቀት ሄዳለህ የሚለው ጥያቄ በጣም የተለያዩ በቃ ያለችበትን ቦታ አጣርቼ የተለያዩ ሰዎችን ጓደኞቼን ሊሆን ይችላል ብቻ በዙሪያ ያሉ ነው የትኛውም ሰዎችን አማላጅ ልኬባት ነበር እና በቃ ሁሉንም ኢግኖር ነው የምታደርጋቸው። በቃ የኔ ናትናኤል የሚል ስም ስትሰማ በቃ በር ትዘጋባቸዋለች፣ ታባራቸዋለች፣ ብቻ ለማውራት ፈቃደኛ አይደለችም እና በጣም ብዙ አማላጅ ልኬ በዚህ መልኩ ስትመልሳቸው እኔ ራሴም ደውዬ ነበር። እኔም ደውዬ
እንዴት ነሽ ዮርዳኖስ ናቲ ነኝ ምናምን ስላት ወዲያው ነው ስልክ ዘጋችብኝ። በቃ አትደውልብኝ ስልኬንም ብሎክ አድርገዋለች ምናምን። በቃ በተለያየ ስልክ እየደወልኩም ላገኛት ብሞክርም የተለያዩ ስልኮችን ብሎክ አድርጋ በቃ ማውራት እንደማትፈልግ ነው ያሳየችኝ ማለት ነው። እና አሁን በቃ እሷ እኔ ከሀገር ከወጣሁ በኋላ የደረሰብኝን አደጋ አታውቅም። ሁለተኛ ደግሞ እኔ በራሴ ምክንያት እሷን ሳላማክር እንደወጣሁ አውቃለሁ። ነገር ግን ምክንያቴ ምን እንደነበረ ወይ ደግሞ ምን አይነት አሳማኝ ምክንያት እንደነበረኝ አታውቅም። በቃ የራሷን ሀሳብና የራሷን ምክንያት ብቻ ነው ይዛ እየኖረች ያለችው። ሶስተኛ ደግሞ የኔን የገዛ ልጄን ነው አሁን ካላት ትዳር ጋር እያኖረች ያለችው። ያ ደግሞ ትክክል አይደለም። በቃ ልጅ በአባቱ እጅ ነው ማደግ ያለበት እንጂ በእንጀራ አባት አይደለም። ስለዚህ ያንን ነገር አውቃ ተገንዝባ እኔ በቃ ልጄ እንዲሰጠኝ እፈልጋለሁ፣ ማሳደግ እፈልጋለሁ። ስለዚህ በዛ ደግሞ አንተ ያው መርማሪ ስለሆንክ ጋዜጠኛ ስለሆንክ ይሄን ነገር ትረዳኛለህ እና አብረን ቤቷ ድረስ በመሄድ ያለውን ነገር አውርተን ቁጭ ብለን እንደ ወጣት አውርተን ያለውን ነገር እንድንፈታ እፈልጋለሁ። ስለዚህ በዚህ መልኩ ነው የመጣሁት አንተ ጋር። እንግዲህ አቤል እሱ በጣም ጎበዝ ነው ብሎኝ ነው እንግዲህ ወደ አንተ የመጣሁት ማለት ነው። ስለዚህ በዚህ ጉዳይ ላይ እንግዲህ ታገዘኛለህ፣ ትረዳኛለህ ብዬና ታማክረኛለህ ብዬ ነው የመጣሁት። እንግዲህ በቃ ይሄ ነው ያለኝ ታሪክ ማለት ነው። እሺ መልካም ውድ ተመልካቾቻችን እንግዲህ እንደሰማችሁት ባለታሪካችን ወይንም ናትናኤል ያለንን ነገር ሰምታችኋል። እኛም እስቲ ወዳለው ቦታ በመሄድ ያለው እውነት ለማወቅና አጣርተን ትክክለኛውን ነገር ለእናንተ ለማቅረብ እንሄዳለን ወደዛ። እስከዛ ድረስ እናንተ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ ላይክ በማድረግ እንደዚሁም ሀሳብ ኮሜንታችሁን ኮሜንት ቦክስ ላይ በማስቀመጥ ጠብቁን፣ እንመለሳለን። አንዴ ትከፍችልናለሽ? አቤት ምንድን ነው? ምን ፈልጋችሁ ነው? አትዝጊው በሩን። ተረጋጊና አንተ ዞር በለኝ። ወደዛ ዞር በለኝ። እስቲ በሩን ተረጋጊ። ለምን ነው የምከፍተው? ስነ ስርዓት አውሪኝ እኮ በስርዓት ላውራሽ ነው። ጎረቤት ነው የምሰበስበው። ስነ ስርዓት ከመጮህ እኮ በስርዓት ማውራት ይቀላል። ዞር በል ወደዛ። ሲጀመር አንተ ማን ነው? ወደዛ ዞር በልልኝ። እባክሽ ክፈችው በሩን። እስቲ ይኸውልሽ ተረጋጊ። እስቲ ይኸውልሽ የኔ እናት ስሚኝ። ምንድን ነው? ምን አድርጊ ነው? ተረጋጊና በስርዓት ውስጥ ገብተን እናውራ። ምንድን ነው የምረጋጋው? ማናችሁ ነው? ውስጥ ገብተን ይኸውልሽ። ምንድን ነው የምትገቡት ቤቴ እንዴ? ተረጋጊና ውስጥ ገብተን እናውራ። ምንድን ነው ሲጀመር ያመጣችሁ? ለምን እንደመጣን አውቀሻል? አላወኩም። ገብተን እናውራ። እዚህ ጋር ቆመህ ተናገር። ምንድን ነው? እሺ በሩን ክፈችው። አልከፍተውም። መጀመሪያ እንዴት ላውራሽ ታዲያ? እንደዚህ ሆነን እንደ እስረኛና ጠያቂ ነው የምናወራው? ሲጀመር እኔ ያኛው ሰውዬ ማለት እኮ እሱ አይሄድም። እሱ እሺ ተረጋጊ። እንዳይገባ ቤት አልፈልግም። አይገባም። ይኸውልሽ አሁን የመጣ ነው እሱ ሙሉ የተፈጠረውን ነገር በእናንተ ህይወት ሙሉ የተፈጠረውን ነገር ነግሮኛል። ተቀምጠን ሁለታችንም በሰላማዊ መንገድ እንድናወራ ነው። ወይ አመሰግናለሁ። ምንም የምናወራው ነገር ከእኔ እና እሱ ጨርሰናል። ሲጀመር ምንም የምናወራቸው ነገሮች አልጨረስንም። ምንም የጨረስነው ነገር የለም። ለምንድን ነው የማፍረው? ተብለህ ትመጣለህ። ጭራሽ ራስሽ አታፍሪም? እኔ ህይወት አለኝ፣ ልጅ አለኝ፣ ብዙ ነገር አለኝ። አልፈኔ እኮ ነው አንቺ የእሱ አይደለም አይደል? ስለምን ነው የምታወራው? እሺ ተረጋጊ። እኔ ሲጀመር የለ እኔ እናንተ የጨረስነው ከዛሬ ስንት ዓመት በፊት ነው። አታውቀኝም፣ አላውቅህም። ከዛ ቀን ጀምሮ አታውቀኝም፣ አላውቅህም። የጨረስነው ነገር የለም። አሁን በሰላም ቁጭ ብለን ትዳሬን እንዳትበጣብህ ዞር በል እያልኩ ነው። እሺ በዚህ ወይ ሳይሆን ውስጥ ገብተን ተቀምጠን ሁላችንም እናወራ። እኔ ትዳር ያለኝ ሰው ነኝ። እኔ ትዳሬ እንዲበጠበጥ ትክክለኛ ነገር ከሆነ ያለሽ ምንም ትዳር የሚበጠበጥ ነገር የለውም። እናወራለን፣ ትክክለኛው ነገር ትነግሪናለሽ፣ እንሄዳለን። እሱም ትክክለኛው ነገር አውቆ ህይወቱን ይኖራል ማለት ነው። ምንድን ነው የሚያውቀው? እኔ የልጅ እናት ነኝ፣ ባለቤት አለኝ፣ በሰላም ነው ሰው። እሺ አሁን ተረጋጊና ይኸውልሽ ውስጥ ገብተን እናወራ። ምንም ረጋጋው ነገር የለኝም። ተረጋጊና ይኸውልሽ ስሚኛ፣ የምናወራው ነገር አለ። በቃ ምንድን ነው የምናወራው? እኔ እናንተ ምን ጉዳይ አለ? እኮ በሰላም ገብተን ስናወራ እኮ ነው። ለምን ነው የምትገባው? እገባለሁ። ከአንቺ ጋር ማውራት አለ። ሲጀመር አንተ ማየት ራሱ አልፈልግም። ይኸውልሽ ስሚኝ፣ የምትፈሪው ነገር የለም አይደል? የደበቅሽው ነገር የለም። በቃ ውስጥ እንግባ በስርዓት፣ እሱም ህይወቱን ይምራ። ውስጥ ያለውን ነገር በስርዓት ገብተን እናወራ። እንግባ በቃ። እሺ እንግባ። እኔ ጭቅጭቅ አልፈልግም። ቶሎ የምታወሩትን አውርታችሁ ከቤት ይልቀበሉኝ ይላችሁ ባለቤቴ ይመጣል። እሺ እንግዲህ እንደምታዩት ውድ ተመልካቾቻችን በጣም አግሬሲቭ ሆነዋል ሁለቱም። ከሞላ ጎደል አካባቢም ላለመረበሽ ተረጋግተን ለማውራት እየሞከርን ነበረ። እነሱንም ትንሽ አረጋግቻቸዋለሁ። እናንተም እስከዛ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁን። እስቲ አሁን በሰከነ መልኩ የተፈጠረውን ነገር ለማስረዳት ሞክሬ እንጂ። ቆይ አንተ ምንድን ነው ምን ልትሰራ ነው የመጣው ቤት?
ይኸውልሽ እኛ ጋዜጠኞች ነን፣ ወንጀለኛ አይደለንም። ያለውን ነገር እውነቱን ለማውጣትና እሱም ደግሞ የነገረን እውነት አለ፣ አንቺ ጋርም ደግሞ እኔ ጋር ያለው እውነት ይሄ ነው የምትይ ከሆነ ሁሉንም ተነጋግረን ሰላም ለማስፈን ለመፍታት ጉዳዩን ለመጨረስ ነው የመጣ ነው። ሲጀመር እኮ የለን እና እሱ ምንም የሚፈታም ነገር የለንም ምንም። በቃ እሱም የራሱን ህይወት መኖር ይችላል፣ እኔም እያኖርኩ ነው። በጣም ሰላማዊ የሆነ ህይወት አለ። ስለዚህ አሁን የኔና የሱ ነገር ይህን ያህል የሆነ ጀብድ አልሰራንም፣ የሆነ ሀትሪክ አልሰራንም። ምንም የሚብራራ ወይም ለሌላ ሰው አሁን እናንተ የምታስተላልፉት ነገር አይደለም እኮ። የመጀመሪያ ፍቅረኛሽ ነበር አይደል እሱ? አዎ በቃ ይሄ እንደማንኛውም ሰው በፊት እንደማንኛውም ሰው ምንም እንደማንኛውም ሰው አትበይ። ምንም እንደማንኛውም ሰው የሚባል ነገር የለም። እኔ ሲጀመር እኔ ማውራት አልፈልግም። ለምን አታስወጣልኝም? ለምን አታስወጣልኝ? ተረጋጊና እኮ እያወራ ነው አይደል? ተረጋጊ። ከዚህ በኋላ እንድትጨር አልፈልግም ብዬሻለሁ። በመጮህ የሚሆን ምክንያት ምንም ነገር የለም። አንተ አታፍርም እንዴ? ቆይ ለምን አፍራለሁ? አንቺ ራስሽ አታፍሪም እንዴ? የኔ ልጅ ከሌላ ሰው ሆነሽ ታሳድጊ? አፍህን ዝጋ፣ አፍህን ዝጋ። ልጅ የሚባል ነገር እኔ ጋር የለም። ኧረ እባክሽ ቆይ አፍህን ዝጋ። ሲጀመር ይሄ ሰውዬ ህይወቴን ሊበጠብጥ ነው የመጣው። ምንም ህይወትሽ ትናንትና ስንት ነገር ሰባብሬ ያስቀመጥከኝን ትተህ ድጋሚ ስነ ስርዓትህን ያዝ። እሺ እንዲህ ዝም የምልህ እንዳይመስልህ። ከአንቺ ልጅ አለው የለውም እሱ? የምን ልጅ ነው የምታወራው? የኔ ልጅ ነው። ይኸውልህ በቃ እሱ የነገረኝ ከአንቺ ጋር ከመለያየቱ በፊት እርጉዝ እንደነበርሽ እንደነገርሽውና ህልም፣ እሱ የራሱ ህልም ነው። ልጅ እኔ አስወረድኩት አትይኝም። ወልደሽዋል፣ በደንብ አውቃለሁ። አልወለድኩት። ወልደሽዋል አውቃለሁ። በስነ ስርዓት አውቃለሁ። ጥለኸኝ አይደል እንደ ሄድከው? አውቃለሁ። አንድ ነገር ደውለሃል፣ ንገረኝ። ደውለሃል? ስሜታዊ ሆነሽ አታውሪኝ፣ ተረጋግተሽ አውሪኝ። እንደወለድሽው አውቃለሁ። አታውቅም? ለምን አውቃለሁ፣ በደንብ አውቃለሁ። ለምንድን ነው የምታውቀው? አውቃለሁ እኮ እንግዲህ እሱ ይኸውልሽ፣ ስሚኝ፣ እሱ አሁን ለእኛ እንደነገረን ሙሉ የክሩ አባል አለ። ሁላችንም እዚህ ጋር የመጣ ነው ወደ አንቺ ሁሉም ነገር ስራ አስረዳን ስለነገረን በሰላማዊ መንገድ ከአንቺ ጋር ለመፍታት ሞክሯል። ከአንቺ ጋር አውርቷል። ስልክ እንደዘጋሽበት ነግሮናል። አንቺን ሊያገኝ ሞክሯል ብዙ። አንቺም ደግሞ እሱ ልታገኝ እንዳልፈለግሽ ነው የነገረን። ይሄ ስህተት ነው እውነት ነው? እሺ እኔ ምንም ጭቅጭቅ አልፈልግም። ያለውን ነገር እነግርሃለሁ። ቶሎ ግን በሰላም ትወጡልኛላችሁ ከቤት። ሁሉም ነገር ንገሪኝ። ከሱ ጋር ከመጀመሪያው ጀምሪልንና ከሱ ጋር ከነበረሽ ነገር ጀምሪና ሁሉም ነገር ንገሪኝ። ያን ያህል ለትውስታ ራሱ የሚያስጠላ ነገር ነው ከሱ ጋር የነበረኝ። የምትወጂው ትውስታ እንደሆነማ እኔም አውቃለሁ። ምንም ወደው ነገር አይደለም። አትዋሺ። ለማንኛውም የተፈጠረውን ነገር እኔ ነግሬዋለሁ፣ የነበረውን ነገር። ስለዚህ አንቺም ደግሞ ከአንቺ አንደበት ደግሞ መስማት እፈልጋለሁ። እሺ ምንም ያን ያህል እንትን አትበል። እሺ ምንድነው እኔ እና እሱ እንግዲህ አሁን ትዳር ከያዝኩኝ ኦልሞስት 6 ዓመት ምናምን ሆኖኛል። ከዛ በፊት እንደማንኛውም ሰው እሱ ቦይፍሬንድ ነበረ። ያው በቃ እንደማንኛውም ሰው አትበይ። ምንም አይመለከትም። ሲጀመር አሁን እንደ ሰላማዊ ሰው ሆነ እዚህ ጋር ማውራት አልችልም። ቤቴን የመጣው አርፈህ ተቀመጥ እና ምንድነው በቃ ፍቅረኛ ማሞች እንደሚያደርጉት ማንኛውም ነገር ስናደርግ በቃ ጥሩም መጥፎም ጊዜ እንበለው ስናሳልፍ ነበረ። ከዛ የሆነ ሰዓት ላይ ተነስቶ ማለት እኔ አላቅም በጣም እኔን አሳምነኝ ጨርሶ ማለት ነው። በቃ እንዴት ነው በዚህ ልክ ውሸታም መሆን ይቻላል? ግን አንተ በጣም ውሸታም ሰው እኮ ጭራሽ አሁን ትቀሰቅስብኛለህ። አሁን ውሸታም ስለሆንክ ነው ያን ሁሉ ነገር ያደረከው። ወይ አንተ የተናገርከውን ቃል ስለማትፈጽም ነው ውሸታም ስለሆንክ። ውሸታም አይደለም እና ምን ልልህ ነው? ከዛ በኋላ ብቻ 2 ዓመት ምናምን ይቆየን ይመስለኛል። ከዛ እንዳጋጣሚ እርግዝና ይፈጠራል ማለት ነው። እና በዛን ሰዓት እኔ ማለት አልተጋባንም ገና እጮኛሞች ነን ምናምን፣ ቤተሰቤ አላወቀም ብዙ ነገር። በሰዓቱ እኔ በጣም ተጨንቄ ነበር እና ነግሬዋለሁ። እኔ ሄጄ እንትን ስታይ ጸንሰሻል ምናምን ተባልኩኝ ብዬ ነግሬዋለሁ። እሱ ግን በቃ ጭራሽ ምን አይነት መልስ ነው የሰጠሽ? እንደጸነሽ ስነግሪኝ በጣም ነው የተቆጣው። በጣም በቃ ሌላ ሰው ቅይር ከአንዴ ከመላክ ወደ ሰይጣን እንዴት ሰው በዚህ ልክ ተቀይረሃል? ምንድነው አልዛይመር ካለብህ ንገረኝ እንዴ? አልዛይመር እንደሌለብኝ እንዲሁም ደግሞ ምንም አይነት ነገር እንደሌለብኝ። ቆይ ለምን ዋሻለሁ? ሲሆን እሺ ለሱ ለምን ዋሻለሁ? በዛን ሰዓት የዛን ቀን ስነግርህ እኔ ትላለሽ ወይ ደግሞ የሰው ልጅ እያሳደግሽ ስለሆነ በሚል የምትፈጥሪው ምክንያት ነው ይሄ። ምንም እንደሱ ነገር አይደለም። ከባለቤትሽ እንዳልወለድሽ ታውቂያለሽ አይደል? ልጅሽን ለምንድን ነው የማላውቀው? አታውቂም? ከባለቤትሽ እንደወለድሽ አታውቂም? እኔ እኮ አይምሮልኝ አባ ታውቂዋለሽ ከባለቤትሽ እንዳልወለድሽ። አንተ ይኸውልህ አሁን ከ6 ሰዓት በኋላ መጥተህ እዚህ ያውቃል የሰው ልጅ እንደሚያሳድግ። አፍህን ዝጋ ብያለሁ። አፍህን ዝጋ። ምን አገባ ሲጀመር አንተ
የምታወራው ወሬ በሙሉ ውሸት ነው። ስነ ስርዓት ህይወትሽ ላይ ራሱ ተረጋግተሽ ሊኖርሽ አይደለም። እኔ ከዚህ በላይ ማድረግ አልችልም። አፉን ይዝጋ። ቆሽ ናትናኤል አንተ ዝም በል አይደለም። አሁን እኮ ያሳደገች ያለችው የሰው ልጅ ምን አገባህ? የምን የሰው ልጅ ነው? ተረጋግተሽ አይደለም የባለቤቴ የሳሚ ልጅ ነው። ተረጋግተሽ ጋር ካሜራ አለ ፊት ለፊታችን። እውነቱን ንገሪን። እኛ መረጃውን ትክክለኛውን ነገር አጣርተን እኮ ሲጀመር አውርቼ ልጨርስ እና የምታወሪው ነገር በሙሉ እኮ አይደለም፣ ውሸት ነው። አውርቼ ሲጀመር አልጨረስም። መጨረሻውን ሰምተሃል? ውሸት እያወራሽ እኔ ደግሞ መስማት መጨረሻውን ስማ መጀመሪያ እና ከዛ በኋላ ምንድነው የተፈጠረው? እሱ ስነግረው ተለዋወጠ፣ ተቀየረ። በቃ ያ ውሸት አታውሪ። እያስረዳሁት ነው አይደለ? ምን ታስረጃለሽ? ውሸት ነው እያስረዳሽ ያለሽ። ውሸት ነው። እውነት አስረጅ እስቲ። እኔ አላስወራኛል እኮ ለምን እውነት አስረጅ። ውሸት አታስረጅ፣ እውነት አስረጅ። እውነት ንገሪ። እውነት የምትነግሪው ከሆነ አላወራም እኮ እኔ። እስቲ እውነት ንገሪ እስቲ። እቺ ለምን ትዋሻለሽ? እስቲ ልጄን ሳይም በስቲ ለምንድን ነው የምንለው? አንተ እኮ ተራ ሰው ነህ። ምንም እኮ በህይወቴ ውስጥ ምንም ጥቅም የሌለ ሰው እኮ። ስሚ ይኸውልሽ፣ እዚህ ጋር ካሜራ አለ። እኛ የመጣ ነው ትክክለኛውን ነገር ለማወቅ ነው። ስለዚህ እውነቱን ንገሪንና መፍታት ያለብንን ነገር እንፍታ እኮ። እሺ ምንም የሚፈታ ነገር የለም። ባይዘውኝ እኔ ሰላማዊ ህይወት ያለኝ ሴት ነኝ። ምንም ሰላማዊ ህይወት የለሽም። ፊትሽ ላይ ያስታውቃል። የተረጋጋ ህይወት የለሽም። የሰው ልጅ ነው እያሳደግሽ ያለሽ። አንተ በእናትህ የትኛው ጠንቋይ? ባለቤትሽም ያወቀ ቀን ማለት እንደሚፈታሽ እርግጠኛ ነኝ። ይሄንን በደንብ ጠንቀቀሽ ማወቅ መቻል አለብሽ። ነው አይደል? የሆነ እንትን አለው ከጀርባ የሆነ ነገር። የደነገጥሽ ነው እያወራሽም ያለሽው። አትፍሪ። ለምንድን ነው በቃ የሰው ልጅ ነው ከባለቤትሽ ጋር ሆነሽ እያሳደግሽ ያለሽው። ምን አገባህ አንተ እንዴ? ይኸውልሽ ስሚ ተረጋጊና፣ እሱ ይኸውልሽ እያለ ያለው የልጁ አባት እኔ ነኝ፣ ልጁን የማሳደግ መብት እኔ አለኝ እያለ ነው። ወይ በእናትህ ጀመር ያንተ ልጅ አልኩ እኮ ያንተ ልጅ ጥለኸኝ የት እንደሄድክ አላውቅልህም። ጥለኸኝ ብቻ ከመለየታችን በፊት የተፈጠረ ችግር እንዳለ አለ አይደለ? እሱን ለምን አትነግሪኝ? ኧረ እባክህ እሱ እንደ ቀላል ነገር አሁን ማወራ ነው እንደሚመስለው እኮ። ነገር ያው የተፈጠረው ችግር ምን እንደነበረ እኮ ልናገር ነው። አላስወራ አልከኝ። ያደረገን ችግር ምን ነበረ? ችግርህን ራስህ ታውቀዋለህ። ምንም ችግር ቢፈጠር ምን አገባኝ? ስለአንተ ችግር አያገባኝም። ግን እኔ የሚያገባኝ ስለ ራሴ ችግር ነው። አሁን እየነገረች ያለችው ነገር በሙሉ የማያሳምን ምክንያት፣ አንደኛ ደግሞ ውሸት የሆነ ነገር። ምን አገባ? በዋሽም እኮ በደለኛ እኔ ነኝ አይደለ እንዴ? እኔ አልተበደልኩም ማለት ነው። ምን ተነካ? አንተ እኮ እንደነ የፈለግከውን አድርገህ እንደፈለግክ። የተጎዳሁት ግን እኔ ነኝ። አፈን ዝጋ። ሲጀመር አንተ እንደዚህ አይኔን ራሱ ለማየት ድፍረት ኖረ? እኔ ማለት ነው ያለ ጸባይን አሁን ራሱ እሺ ልጨርሰው። ከዛ በኋላ በቃ እሱ ጥሎኝ እንደጠፋ አወቅኩኝ። ጓደኞቹንም ባስፈልግ ምን ብል ቤተሰቦቹንም ብጠይቅ ጭራሽ ላገኘው አልቻልኩም። ስልክ ራሱ አያነሳም። እንዴት ሰው እንደዚህ ይቀየራል? ከዛ በኋላ እኔ ለቤተሰብም ለወላጅም ምናምን አልተናገርኩም። ቀጥታ ሂጄ ምንድነው ያደረኩት? 1 ወር ሊሞላኝ 3 ሳምንት ምናምን ይመስለኛል ሆስፒታል ቀጥታ ሂጄ ጽንሱን አስወርጃለሁ። በስነ ስርዓት አውቃለሁ። እናረጋግጣለን። እሱ አንተ ጠንቋይ መጠንቆል ጀመርክ እንዴ? ይታያል። እኔ ምንም እኮ አይደል ጥለኸኝ እኮ ነው የጠፋው። አንድ እንኳን በጓደኞች እንኳን አልጠየከኝም። ምን ሆናለች ብለህ የጨካኝነት ማለት የክፋት። ከዛ በኋላ አስወረድኩኝ። በቃ ምን ያህል የስቃይ ጊዜ እንዳሳለፍኩኝ እኔ ነኝ የማውቀው። አፍህን ሞልተህ አሁን እንደዚህ እኔ ውሸታም አይደለሁ፣ በጣም ታማኝ። ወይኔ በእናትህ እንግዲህ እንደሰማው እያለች ነው እሷ። እኔ ጋር ያለው እውነት ይሄ ነው። ልጅን አስወርጄዋለሁ እያለች ነው። አላስወረደችውም። ልጁ አልወረደም፣ አለ በህይወት አለ። አሳድገዋለች በስነ ስርዓት። ለሱም ደግሞ በጣም አመሰግናለሁ። ነገር ግን አሁን ላይ ከባላ ጋር ሆና እያሳደገችው ያለችው ልጅ የኔ ልጅ ነው። እሺ እስቲ አሁን ልጁ የኔ ነው ካልክ ምንድነው ማስረጃ? አንተ ጋር ያለው ፕሩፍ የምታደርግበት ነገር ምንድነው? ይኸውልህ ምን አለ መሰለህ፣ ጀስት እኔና እሷ ፍቅረኛ በነበርንበት ሰዓት ኦልሬዲ ተፈጥሯል ይሄ ነገር። ከተፈጠረ በኋላ ጀስት እኔ ደግሞ የውጭ ፕሮሰስ ጀምሬ ነበር፣ እሷ የማታውቀው ማለት ነው። ምክንያቱም እኔ ጀስት ፍቅረኛ እንደነበረኝ ወይ ደግሞ ጓደኛ እንደነበረኝ ቤተሰብ ጋር ማወቅ የለባቸውም ስለማልፈልግ ማለት ነው። ስለዚህ በሰዓቱ በጣም ፈጠነ የነበረው ነገር ማለት ነው። ስለዚህ በቃ ከሀገር ወጣው። ነገር ግን ከሀገር ከወጣው በኋላ ግን ልጁ እንዳላስወረደችው በደንብ ነው የማውቀው። በጣም ብዙ መረጃዎች ስለሚደርሱኝ እዛ ሆኜ ማለት ነው። ከዛ በኋላ ያው ልጁን ወለደችው። ልጁ ከተወለደ በኋላ ግን የተለያዩ ፎቶዎች ይደርሱኛል። ካላመንከኝ እኔን ራሱ ነው የሚመስለው ልጁ ማለት ነው። ምክንያቱም እኔ እንደዚህ ሙሉ አፌን አውጥቼ የምናገረው ልጁ እኔን ስለሚመስል ልጁን እንዳላስወረደችው ስለማቅ ስለወለደችውም ጭምር ነው። ስለዚህ እሷ እየተናገረች ያለችው ነገር ውሸት ነው። እኔ እየነገርኩ ያሉት ነገር ደግሞ እውነት ነው። ውሸታም እሱ ነው። ምክንያቱም ማለት ነው የዛኔ ፍቅረኛ እያለ
አይደለም ለካ ውጭ ሀገር ለመሄድ ነው እኔን ጥለኝ ሄድኩ እንደጸነስኩኝ ትልቁ ምክንያት ተናግረዋል። አብረን ስንኖርም ደግሞ የተሻለ ህይወት እንዲኖረን በሚል ነው። እሷ ግን አሁን እየተረዳች ያለችው በሌላ መልኩ ነው። በሌላ መልኩ ትላለህ። እኔ ብትነግረኝ አትሂድ እልሃለሁ። ህይወታችን የሚቀይር ነገር ተገኝቶ እምቢ እልሃለሁ። በሰዓቱ የነበረሽ ነገር ነበር እንደዛ ነው የሚሆነው እንጂ በፍጹም ጥለኝ ሂድ ወይ ደግሞ አይነት ነገር አይደለም። በፍጹም ማለት ነው አይደለም። እንደዛ አይደለም። አሁንማ ትዳር ላይ ስለሆንሽ ነው እንደዚህ እያልሽ ያለሽ። ቆይ እስቲ ናትናኤል፣ እስቲ አሁን ትዳር ከመሰረትሽ ምን ያህል ጊዜ ሆኖሻል? እኔ እንደዚህ ነው ለካ አይደለ? አንተ ደልቶ ነበር ለካ ጥለኝ ሄድኩ አይደለ? ትዳር ከመሰረትሽ ምን ያህል ጊዜ ሆኖሻል? አሁን 6 ዓመት። ከሱ ጋር እንደተለያየሽ ነው ትዳር የመሰረትሽ ማለት ነው? እሺ ይሄ ምንድን ነው? እሺ በቃ እኔ እየነገርኩ ያለው ነገር እውነት መሆኑን የምታረጋግጠው ይኸው እሷ ላይ ማንም በፊት ማለት ከሱ ጋር እያለሽ ሌላ ጓደኛ ያለሽ ማለት ነው? ይሄ አሁን ስሜት የሆነው የምታወራው ወሬ ነው እንጂ ሆኖ ሊሆን ይችላል። ደግሞ ነው እንደዛ ነው። ከአንተ በፊት የወደድኩ ሰው ነበር። ለምን እውነቱን አትነግሪውም? ትክክለኛውን ነገር ንገሪኝ። ለምን ከእውነቱ ለመሸሽ ትሞክሪያለሽ? ትክክለኛውን ነገር እንድናውቅ አትፈልጊም? አውርተን ከዚህ ቤት እንድንወጣ አትፈልጊም? በቃ ትክክለኛው ያለውን ነገር ንገሪኝ። ኮሺ በቃ ስንት ዓመት ነው የሚሆነው? እሱ ከሄደ በኋላ ነው ወዲያው ነው ያገባሁት። እሱ 5 ዓመት ከ7 ወር ነው ወይስ እንደዛ ነገር ነው የሚሆነው? እሺ እንደዛ ከሆነ ታዲያ ልጅሽ ስንት ዓመቱ ነው ማለት ነው? ውሸት ነው በቃ ምንም ይኸውልህ፣ አእምሯ ውሸት ነው እየተቀባጠረ የሚያስወራት እንጂ ምንም እውነት እያወራች አይደለም። ይኸውልሽ እኮ ትክክለኛ ነገር ተናግራለች። ስለ ልጄ ነው ስለ አንቺ አይደለም የሚመለከተኝ። ስለ ልጄ ልጅ ምናምን ሄዶ ገደል ስለ ልጄ ነው የሚመለከተኝ። አንቺማ ጉዳይሽ እኮ እኔ ጋር ማለት ነው። እኔ ጋር አይደለም ልጅ የለም ምንም ነገር የለም። እኔ ሲጀመር እንደዚህ ባላይ ነው የሚሻለው። ደደሜን እያፈላሁ ይኸውልሽ፣ እኔም አሁን ከሱ ጋር የመጣሁበት ትልቁ ምክንያት አንቺን ለማውራት አንቺን ለማየት አይደለም፣ ልጄን ለማየት ነው። ገባሻል እኮ ትክክለኛውን ነገር ንገሪን። አንቺ ጋር እኔ ጋር ምንም የለውም ካልሽ እኮ ትክክለኛውን ነገር አስረጂን፣ ንገሪን፣ መረጃሽን አቅርቢ፣ እንውጣልሽ ከቤትሽ። እኛ እዚህ ለምን ሰዓት እንገላለን እኮ? እሺ ያው ተናገርኩኝ እኮ አይደለ? ልጄ በቃ ይኸው በቃ ኦልሞስት 4 ዓመት ከ7 ወሩ ነው በቃ። ለምን ትዋሻለሽ ታዲያ? እሺ ቆይ 4 ዓመት ከ7 ወሩ ነው። ስለዚህ በትዳር ምን ያህል ጊዜ ቆይተሻል ማለት ነው? ያንን ያህል ነው። ወዲያው ስላገባሁ ወዲያው ነው ያገባሽው ማለት ነው? ወዲያው ነው የወለድኩት። ስለዚህ ልጄ እኔ ነው ማለት ነው። አንተ ምን ያህል ጊዜ ነው ውጭ ቆዩ ያልከኝ? ይሁን 5 ዓመት። ኦኬ ሶ አንተ እንደሄድክ እሷ ትዳር ላይ ማለት እኮ አሁን ይቀራረባል እኮ እሱ ከሚለው ነገር ጋር እና 5 ዓመት አይደለ? እኔ 4 ዓመት ልጄ 4 ዓመት ከ7 ወር ማለት ሰማኝ። ልጅ ብታስወርደው ኖሮ ድጋሚ እንደ አዲስ ብታረግዝ ኖሮ ልጁ ገና እድሜው ራሱ ትንሽ ነው የሚሆነው። 4 ዓመት ዲፈረንስ አለ። ምንም 4 ዓመት ዲፈረንስ ኖሮት ልጁ እንደዚህ ማን ነው 4 ወር አንተ ከሄድክ በኋላ ከ4 ወር ታዲያ አንድ ሴት እኮ ልጅ አስወርዳ ግፋ ቢል 6 ወር እና ከዛ በላይ መቆየት አለባት ማህፀኗ እስኪስተካከል ድጋሚ ለመውለድ። በቃ የቀን እንትን ማለት ሊሆን ይችላል። በቃ ረስቼው ሊሆን ይችላል ወይ የልጅሽን እድሜ እንዴት ትረሻለሽ? እሱ ነገረን በስርዓት 5 ዓመት እንደቆየ 5 ዓመት ከሀገር ውጭ እንደነበረ ሰው አንቺ የልጅሽን እድሜ አትረሽም። 4 ዓመት ከ7 ወሩ ካልሽ ረሳሁት። አሁን በቃ አሁን ትልቁ ችግሯ ማለት ነው ያንተ አይደለም ልጁ በቃ አልሰጥህም አታሳድገውም ለማለት ለመመቻት ነው እንደዚህ አይነት ነገሮች እያዋሸች ነው ሲጀመር ማለት እንደው ተሳስቶ እንኳን እንደው በተአምር አይሆንም ግን ቢሆን ራሱ ለአንተ ለአውሬ ልጅን አሳልፈ ከዛም ማንን ነው የምትለው? ሰው እኮ ይመሳሰላል እኮ እንዴ! አንተ ብቻ ነው እንደ መልክ ይዘህ በዚህ ምድር ላይ የምትዋሺው? ምንድነው? በህግም እኮ ልጁን የመጠየቅ መብት አለው። አንተ ውሸታ ሚናሽ እያልከኝ ነው እኮ? እየጠየኩሽ እየመለሽልኝ እኮ አይደለም። እየመለስኩልህ ነው። ሲጀመር እኔ እኮ እንዴት ሊመሳሰል ይችላል? ይሄን ያህል ቁጥሩ ነገርኩሽ እኮ ትክክለኛ ነገር ነው። የትኛውም ሳይንስ መወለዳችን አንቺ ልጅ አንድ ልጅ አስወርደሽ ድጋሚ 6 ወር እና 8 ወር ሳያልፍሽ ድጋሚ ማርገዝ አትችይም እኮ። ወዲያው ብታገቢስ ወዲያው ሆነልኛ እኔ ላይ ተሳካ። በቃ ምንድነው ተሳካ? እንዴት ነው እንደዚህ ተሳካ የሚችለው? እንዴት ነው ዝም ብለሽ የምታወሪው? እሺ እስቲ አሁን ይኸውልሽ ተረጋጊና በቃ አንቺም እንትን እያልሽ ነው። ስለዚህ አሁን ተረጋጊና እስቲ ወደ ኋላ እንመለስና ከሱ ጋር የነበረሽን የፍቅር ጊዜ እስቲ ንገሪ ለኔ። ማውራት አልፈልግም ሲጀመር። እሱንም ስላየሁት በጣም እየተናደድኩ ነው። በነገራችን ላይ በጣም ነው እየተቃጠልኩ ነው። ለሁሉም ነገር መፍትሄ ስለምፈልግ ነው አሁን የምናወራው። ቀስ በይና ተረጋጊ። ምንም የሚፈጠር ነገር የለም። ለኛ ነው የምትነግሪ። ከሱ ጋር ምንም አንቺ ያለ አንቺ ፍላጎት እኮ የሚቀጥልም ምንም የሚፈጠርም ነገር የለም አይደለ? ከሱ ጋር የነበረሽን የፍቅር ጊዜ ብቻ ንገሪ። ምን አይነት ህይወት ነበር አብራችሁ እያላችሁ የነበራችሁ? በቃ ቅድም እንዳልኩ ነው። ሲጀመር ያቀኛል እኮ በጣም ያቀኛል። ስለሚያቀኝ ነው እንደዚህ በነገራችን ላይ ያናቀኝ። እኔ አልንቅሽም።
ንቄሽም እንደማላቅ ታውቂያለሽ አይደለ? እኔ አክብሬሽ እንደማቅ ወድጄሽ እንደማቅ ነው የምታውቂው። ንቄሽ አላውቅም። የማይረባ እኮ እሺ፣ ትክክለኛውን ነገር አንቺ ንገሪና። የማይረባ ነው ይሄ ወሬ ካልሽ ትክክለኛውን። በፍቅር ስትኖሩ ምን አይነት ህይወት ነው የኖራችሁት? እንደዚህ ነው የኖራችሁት በፍቅር? በፍቅር ስትኖሩ ያሳለፋችሁትን ህይወት ምን አይነት ሰው እንደነበረ ምን አይነት ነገር እንደነበራችሁ እናንተ እስኪ ንገሪ። በቃ በሰዓቱ ምንድነው በጣም በቃ እኔ ማለት አሁን እንዳሁኑ እንደዚህ እንደምጠላው አላውቅም ነበር እና በዛን ሰዓት እኔ ያውቃል ደግሞ ማንንም ወንድ እንደዚህ ተጠግቼ ያላቅ ምን አላቅ እንዲህ የውጭውን ነገር ራሱ በደንብ የማቅ ሴት አልነበርኩም። በቃ እሱ ነው ሁሉንም ነገር በጣም ብዙ ነገር ያስተማረኝ ያሳየኝ። በቃ እንዴት ነው በራሴ መተማመን ብትል በቃ ብዙ ነገር እኔ ላይ ሰርቶብኛል እውነት ለመናገር አሁን እንደዚህ ቢሆንም ማለት ነው። እና በጣም ነበር የማፈቅረው በጣም ወደው ነበረ። በቃ የመጀመሪያም የመጨረሻም ብዬ የማስበው ሰው ነበር። በጣም ነበር የምወደው። በቃ እኔ እሱ በዚች ምክንያት እንደዚህ ጥሎኝ እንደሚሄድ አላወኩም ነበርና በጣም ነበር ማምነው ከቤተሰቦቼ በላይ ማለት ነው ማምነው። በቃ ምን ልበለ በፈለኩበት ጊዜ ነበረ በሁሉም ጊዜያቶቼ በደስታዬ በሐዘኔ ሰዓት በሁሉም ጊዜ ነበረ። በቃ ጥሩ የሚባለውን ነገር አሳልፈናል። በጣም ጥሩ ማለት ነው። ያን ያህል መጥፎ ትውስቴ ይሄ ብቻ ነው። ከዛ በፊት የነበረን ህይወት ግን በቃ እኔ እንጃ አላውቅም። አንድ እንኳን የማላይበት ሰው ነበረ። በጣም ወድጄው ነበረ ባጭሩ ማለት ነው። እንግዲህ 2 ዓመት በፍቅር 2 ዓመት ረጅም ጊዜ ነው። በቃ እኔም በቃ የወደፊቴን እንትን በእሱ ላይ ፕላን አድርጌ ጨርሼ ሌላ ወንድ ራሱ የማወቅ እንትኑም አልነበረኝም በሰዓቱ። እሱ ጋር ያለኝ እምነት ተስፋ በጣም በቃ 100% ነበረ እና ልጅ ወልደን እንደምንኖር አግብተን በቃ ቤት ኖሮን በስነ ስርዓት በቃ ጥሩ የትዳር ህይወት እንደሚኖረን ከእርሱ ጋር እርግጠኛ የሆንኩበት ሰው ነበር። አየህ ውሸታምነቱ እዚህ ጋር ነው። እሱ ጸነስኩ ስለው ማለት ልጅ መውለድ ራሱ እኮ ይፈልግ ነበር። አይ ዶንት ኖ ምን እንደፈራ አላውቅም። ግን እሱ ለካስ አሁን እኮ ነው አሁን ቁጭ ብዬ እኮ ነው የምሰማው ጉዴን እኮ የምሰማው ውጭ ሀገር ሄዶ ነው። እኔ በጣም ስለማፈቅረው ማለት ነው እንደዚህ ውጭ ሀገር ማለት ደልቶት ይርቀኛል ብዬ አስቤ አላውቅም። የሆነ ቢያንስ ወይ እናቱ ሌላ ቦታ ነው የሚኖሩት እና የት እንደሚኖሩ ምናምን አይነግረኝም እና ወይ ታማበት ወይ አባቱና እናቱ ተጣልተው ወይ የሆነ መኪና አደጋ ደርሶበት በጣም በቃ እኔ በጣም ነው የማስበው የነበረው። ግን ደግሞ ስልክ ሳያነሳ ሲቀር ቴክስት የሀገር በቃ የማልከው ነገር የለኝም እኮ በሰዓቱ። እኔ አላመንኩም። እንዴት እንደዚህ በቃ እንደዚህ በጣም ያፈቅረኛል ብዬ የማስበው ሰው እኔ ላይ እንደዚህ ያደርጋል ብዬ የሆነ ችግር ደርሶበት ካልሆነ በቀር እንደዚህ ይሆናል ብዬ አላሰብኩም ነበር። እና እንደዚህ ሳወራው ቀላል እንዳይመስል በሰዓቱ በጣም ትልቅ የሆነ ግማሽ እንትኔ ይሄ ልጅ በቃ የሆነ ችግር ገጥሞት ነው የሆነ አደጋ ደርሶበት ነው እንጂ አይርቀኝም እላለሁ። በግማሽ ልብ ደግሞ እንዳረገዝኩ ስለሰማ በቃ ልጁን በስነ ስርዓት ማሳደግ ስለማንችል በቃ እሱም ያን ያህል ጥሩ ስራ ስለሌለው ፈርቶ ነው የሸሸው እላለሁ እኮ። እንደዛ ከሆነ እኮ ከምትወሪኝ ሀሳብ ጋር ይቃረናል። አሁን መጀመሪያም ማውቀው ሰው ነበር፣ መጀመሪያም ትዳር ከሱ ጋር ያለው ማልሽ፣ አሁን ደግሞ እንደገና እስከመጨረሻው ሰዓት ወንድ አላውቅም እያልሽኝ ነው እኮ። ንገሪኝ አልከኝ አይደለ? ንገሪኝ አልከኝ እኮ ነገርሽኝ እኮ የነገርሽኝ እኮ። ታዲያ እውነቱን እንድናቃረለ እኮ እውነቱን ነገር ጥሩ ህይወት ከነበራችሁ የምትወጂ ሰው ከነበር ወንድ ካላወቅሽ እኮ አላውቅም። ያውቃል ደግሞ እሱን እኮ ፈጠነ። ስለዚህ አሁን ይኸውልሽ ከአንቺም ንግግር ከሱም ንግግር አንጻር ይሄ ነገር እየሄደ ያለው ልጁ የሱ ልጅ እንደሆነ ነው አይደለም? ቆይ ልጨርስልህ፣ መጀመሪያ ልጨርስልህ። እስካሁን የሚገርም ፎቶን አላየሁትም ነበር። የኔ ልጅ ነው የሚመስለው። እስቲ ይኸውና እኔ ነኝ። ምንም አንተን አይመስልም። እሺ በከለር መመሳሰል ብቻ ሰው ይመሳሰላል እንዴ? ባለቤቴን አይተዋል? ሲጀመር ባለቤቴን አይተዋል? ባለቤቴም ከለራችሁ ይመሳሰላል። የኔ ልጅ እኮ እኔ እንዲመስል እኮ ባለቤትሽን ማየት አይጠበቅብኝም። እኔ የማየትና ራሴ ማየት ነው የሚጠበቅብኝ። አንተ ብቻ አይደለህማ በዚህ ምድር ላይ ሰው አንተ እንደዚህ አይነት ሰው ፍጡር እኮ አንተ ብቻ አይደለም። እንዴት? ምን ማለት ነው? ለምን ተዋሻለሽ? በቃ የኔ ልጅ ነው እኮ የኔ ልጅ ነው። በቃ ደግሞ ከለር ብቻ ነው የተመሳሰለው። የኔ ልጅ ነው። እሺ አንተ ልጅ አይደለም። ጀመር ልጨርስ አትለፍልፍብኝ። ከዛ በኋላ እሱ ጥሎኝ እንደሄደ አልኩ እኮ። ሰፈር ውስጥ የሆነ ልጅ ነበር ያውቀዋል። አካውንታንቱ ሳሚ የሚባለው ልጅ ያውቀዋል ሲጀመር ካረሰው ማለት ነው። እና ሳሚ ማለት ከሱ ጋር ሆኜ ራሱ የሆኑ ጥያቄዎች ምናምን እንትን ይለኝ ነበር ዝም ብሎ በቃ እኛ ሰፈር ነውና ሳልፍ ሳገድም
አንዳንድ ጥያቄዎች ምናምን እንትን ይለኝ ነበር ማለት በቃ እንደሚወደኝ ምናምን ይናገር ነበር። ነግሬዋለሁ ለራሱ። ታውቃለህ እንደዚህ አይነት ነገር እንደነበር? አላውቅም እኔ አላውቅም ይሄንን ነገር ምንም አውቀው ሸንታቹ አንተ ነህ አይደል? ምንም እኔ እየዋሸሁ አይደለም። እኔ ቡሸት በዋሽ እዚህ አልመጣም፣ እዚህ ድረስ ለሱንም ይዤው አልመጣም። እኔ ምንም አውቀው ነገር የለም ስለዚህ ጉዳይ። እኔ በቃ ከዛ በኋላ አግብታ እየኖረች እንደሆነ ብቻና የኔ ልጅ ወልዳ አብረው ያሳደገች እየኖረች እንደሆነች ብቻ ነው የማውቀው። ሌላ ምንም ነገር አላውቅም። ያንተ ህልም ነው። ይኸውልሽ ወርዲ፣ እኔ አሁን ካንቺ ጋር እንደዚህ ግብግብ ለመፍጠር ወይ ደግሞ ካንቺ ጋር ለመከራከር አይደለም የመጣሁት። ይኸውልሽ እኔ ከሀገር ከወጣሁ በኋላ በጣም ብዙ አደጋ ደርሶብኛል። ስፔሻሊ ደግሞ የማታውቂው ትልቅ በቃ የመኪና አደጋ ደርሶብኛል። ምናልባት ይሄን ነገር ስትሰሚ አንቺ ምንም ላይመስልሽ ይችላል። ለኔ ግን በጣም በሰዓቱ የነበረው ነገር በጣም አስከፊ ነበረ። ኢቭን አንቺ አሁን ቢያንስ ከዚህ በኋላ እንኳን ወልደሽ ለመኖር እንኳን ልጅሽን እንኳን ለማየት ልታደይ ትችያለሽ። እኔ ግን ካንቺ ጋር የወለድኩት ብቻ ልጅ ነው ያለኝ። ከዚህ በኋላ እንኳን በቃ ባኪም ራሱ መውለድ እንደማልችል ነው የተነገረኝ። የእውነቴን ነው። ይኸውልሽ በቃ እኔ ከዚህ በኋላ እሺ በቃ እኮ እሺ፣ ስለዚህ ተረጂም በቃ እየሰማሁ ነው አይደለ? መኪና አደጋ ተቀባጠራለህ። መኪና አደጋ ግዴታ ጠባሳ ምናምን ማሳየት አለብኝ ላንቺ። ኦኬ፣ ስለዚህ ልጅ መውለድ አትችልም። ስለዚህ የዮርዳኖስ ልጅ የኔ ልጅ ነው ብለህ ዮርዳኖስ ልጅ አትበይ፣ የኔና አንቺ ልጅ ነው። ብቻሽን እኮ አይደለም እኮ የወለድሽው። ሲጀመር ይሄ አያ መውለድ ስለማትችል ነው ራሱ ይመጣ አይደለም። እንደዛ አይደለም የሚያሳየን እውነትም እኮ እንደዛ ነው። አንቺም እየነገርሽን ካለው ነገር አንፃር እሱ አንቺ ጋር ልጅ እንዳለው ነው። ይሄንን እየነገረሽ ያለው እሱ እንደ ምክንያት ሊሆን ይችላል። አንደኛ ልጅ የለውም፣ ሁለተኛ ደግሞ ማለት ነው እንደው ብታስብ ራሱ ማለት ነው ማለት ቢሆን ራሱ ተሳስቶ ራሱ ያ ነገር ባላስወረደው ነው ልጅ ወልድ ነው አልሰጠህም። አላስወረድሽም፣ ልጅ ነው አውቃለሁ። ላንቺ ይኸውልሽ እኔ እኮ በቃ በሰዓቱ አደጋ ደረሰብኝ ነበር። እስቲ አዳምጪኝ በሰነ ስርዓት። ሲጀመር አይደለ ሲጀመር አሁንም ለጥቅም ነው የመጣው። ለጥቅም አይደለም የመጣሁት፣ እኔ ልጅ ለማየት ነው የመጣሁት። ልጅ የሚባል ነገር የለም። ያንተ ልጅ ሞቷል። ይዛን ልጅ መምጣት አይችልም። አሁን አይችልም። ለምን አይችልም? አይችልም። ለምን እኮ ንገሪና፣ የማይችልበትን ምክንያት ንገሪኝ። በቃ እኔ እንደዚህ አይነት ጨቅጫቃ ሰው ምናምን ማስታወቅ አልፈልግም። እኔ ጨቅጫቃ ማስታወቅ አልፈልግም ማለት አባቱ ነው አባቱ እኛማ እንድታስታውቁ ያልነበረማ ያልነው እኮ እኛ ልናየው ነበረ እኮ። ለምን ማየት ያስፈልጋል? ማስታወቅ ካልሽ አባቱ ነው ማለት ነው። እሱ አይደለም፣ እንደዛ ማለት አይደለም። አንደኛ ነገር እንደዚህ አንቺ አሁን አባቱ አይደለም ብለሽ ታምኛለሽ አይደለ? የማታምኚ ከሆነ ደግሞ ይዤሽ ነው አምጪውና እንየው። ለምን ደግሞ አመጣ? በቃ እኮ አንቺ አይደለም ብለሽ ታስቢያለሽ። እውነቱን እኮ ነገርኩ። ልጅ አይደለም ያንተ ልጅ አይደለም። ውሸት ነው የተናገርኩት እኮ። ለምንድን ነው አላስተዋውቀውም ከሱ ጋር? መጀመሪያ ልጨርስ ቅድም ማለት ነው። አካውንታንቱ ሳሚ ታውቃለህ፣ ስለሱ አይመለከተኝም። እሺ እኮ ልጨርስልህ። ግዴታ ነው መስማት ግዴታ። ካልፈለክ መውጣት ትችላለህ። አልወጣም። ልጄን እፈልጋለሁ። የሰማሁ አይደል? እኔ ምን ላድርግ? እሺ እሱም እውነት አለው። አሁን እኮ እሱ እየተናገረ ያለው እውነት አለው። እኔ አሁን ስላንቺ ነገር አይደለም ለመስማት የመጣሁት። በቃ ወይ ሁኔታሽ እየተናገርሽ እኮ ነው ነኝ። አንተ እኮ ነው ልታምን የሚገባው። ተጎጂ ከሆንሽ ታዲያ ነገርና በስርዓት ነገር እኮ ነገርኩህ። ሳሚን እሱ ልክ እንደሄደ 4 ዓመት ከ7 ወር አልሽ። እሱ 5 ዓመት ነው የቆየው ውጭ። የእሱ ልጅ ነው ሊሆን የሚችለው። አንቺ ወዲያው ትዳር መሰረትኩ አልሽ። በዛማ መውለድ አትችይም። እሺ ልንገርህ አልኩህ እኮ እሱ እንደሄደ ነው ያገባሁት። በቃ እሱ እንደሄደ ሳሚን አገባሁት። ምክንያቱም እሱ እንደሄደ ብታገቢውስ ብዙ ፕሮሰስ እኮ አለው ለመውለድ። ልጅ እንዳስወረድሽ ነገርሽኝ እኮ ያኔ። እና ምንድነው ፕሮሰስ ያለው? በቃ ልጅ አስወረድሽ እንዴ ነው መልሰሽ ማርገዝ የምትችይው? በቃ አስወረድኩ በኋላ ረገዝኩ። እንዴ አንቺ ጤነኛ አይደለሽም እንዴ? ምን ሆነሽ ነው? እኛ እኮ በትዕግስት እኮ ልናወራሽ ነው የመጣ ነው አይደል? አሁን እያወራሽ ያለሽው ግን በጣም በንቀት ነው። እኔ በንቀት ነው እያወራሽ ያለሽው። ምን ነው ስራ እኮ ይኸውልሽ፣ አሁን ስራዬም ይሁን ምንም ይሁን አንቺ በቃ ብዙ የማታውቂያቸው ነገሮች አሉ። እኔ አሁን እዚህ የመጣሁት ግን ልጄን ለማየት ነው። ልጅ የሚባል ነገር የለም። ልጅ የሚባል ልጅ አንድ ቀልድ አደረገው አይደል? እንደዚህ ስትፈልግ ልጅ እንትን ትላለች፣ ስትፈልግ ልጅ ነግሮሻል። ይኸውልሽ ስሚኝ፣ አንደኛ እውነት አለው እሱ። ከዛ በተጨማሪ ደግሞ ህይወቱ ላይ የደረሰበትን ነገር ነግሮሻል። ምን አገባኝ? ከዚህ በኋላም ልጅ መውለድ የኔን እኮ ችግር የለውም፣ ምንም ላይ መለከትሽ ይችላል። እኔ ግን አሁን ስለሚመለከተኝ ጉዳይ ነው የመጣሁት። ምንም የሚመለከት ነገር የለም። እኔ እናንተ ይዛኔ ጨርሰን እርስ አድርገን ልጅ የሚባል ነገርም ይዛኔ። ስለዚህ ይሄንን ነው እያልሽን ያለሽው እንጂ ሞቷል ይዛኔ ማለት ነው። ስለ ልጄ ይመለከተኛል። ስለሚመለከተኝ ነው ድረስ መጥቼ በክብር እያወራሁሽ ያለሁት። ስለሚመለከተህ ነው ታዲያ ጥለኸኝ ሄድክ። ምንም የሚረዳኝ ቤተሰብ ራሱ እንደሌለኝ ታውቃለህ። አሁን ማለት ነው እስካሁን በጣም ትዕግስት እኔ እሱን ባገኘው እኔ እስከዛሬ የማስብለት ወይ የሆነ ነገር ማርያም የምሬን ነው በጣም ላስቀየመው የምፈልገው ሰው ነበር። እንዲህ በቀላሉ ጭራሽ ቤቴ ድረስ ይመጣል ብዬ አስቤ አላውቅም።
እስካሁን ሳወራ የነበረው በነገራችን ላይ ከ6 ዓመት በኋላ እንዲመረጋገጥ የራሱ ለእኔ እየገረመኝ ነው አሁን ራሱ ማለት ነው። እና አሁን ከዚህ የባሰ ነገር ውስጥ እኔ መግባት አልፈልግም። አሁን ሰዓቱ ባለቤት የሚመጣበት ሰዓት ነው። የምንሄድበት አለ የጠበቁት ነው። ስለዚህ ሳይመጣብኝ ባለቤቴ ምንም ነገር እኔ እንዲያውቅም ምንም ጭቅጭቅም እዚህ ነገር ውስጥ እንዲገባ አልፈልግም። እንዲያውቅም ካለሽ እኛም የህግ ሰዎች ነን። ምንም የሚፈጠር ነገር የለም። አንቺ ጋር እውነት ካለ ባለቤትሽ ጋር ምንም የሚፈጠር ነገር የለም። አባት የህግ አካል እና አይደለ በቃ ሌላ ቀን ተደዋውለንም ውጪ ምናምን ማውራት እንችላለን። እኛ ስለ ባለቤትሽ ለመስማት አይደለም የመጣ ነው። ቆይስ ተረጋጋ። አይ ጉድ ይሄ ሰው እኔ ስለ ልጄ ለማወቅ ስለ ልጄ የት እንደሆነ በምን ሁኔታ ውስጥ እንደሚገኝ ለማወቅ ነው የመጣሁት እንጂ ስለ አንቺ ባለቤት ስለ አንቺ ኑሮ ስለ አንቺ ነገር ለማወቅ አይደለም የመጣሁት እዚህ ድረስ። ይገባሻል? አልሰማሽም። አሁን ባለቤት የሚመጣበት ሰዓት ነው። ውጣልኝ በቃ ውጣልኝ። አይደለም ባለቤትሽ ባለቤቶችሽም ይምጡ አልወጣም። አይ ሰውዬ ምንድን ነው ቆይ የምትፈልገው? ልጄ የለህም አሰማኝ ምን አለ እኔ ውጣልኝ፣ አንተ ውጣልኝ፣ እሱም ውጣልኝ። ኦኬ ነው ጎረቤቶችን የምጠራው ስነ ስርዓት ነው። ጭራሽ አታፍርም እንዴ? ፈጣ ናታ ውጡ ውጡ አለኝ። ደውልልኝ አንተን አልኩህ አይደል? ለምን ረጋጋው? ውጣልኝ ናውጣልኝ። የምን ልጅ ነው የምታወራው? አፈር ብላሽ ልጅ ይላል እንዴ? ማታፍር ናውጣ ወደዛ ውጣልኝ፣ ወደዛ ይውጣ ውጣልኝ፣ ወደዛ ኦኬ ነው ጎረቤቶችን የምጠራው ስነ ስርዓት ነው። ምንድን ነው